ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው በዚህ ሳምንት ሶስተኛ ቪዲዮአችንን ይዘን መተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም አዳዲሶችም ላይክ አድርጋችሁ ቪዲዮ እንድትጀምሩ በትህትና እንጠይቃለን። ሰብስክራይብ ትንሽ ለጥነገር ብሏል በሁለቱ ቪዲዮ። ስለዚህ ዛሬ ቼክ አድርጉና በደንብ አዳዲሶች ሰብስክራይብ አድርጉ፣ ነባሮችም ቼክ አድርጉና ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ሰላም ብስሬ አሳስቦኝ እኮ ነው ታውቃለህ። አሳስቦኛል። ምኑ የጻፉልኝ እኔ ደጋፊዎች መቼ ነው 50 ሺህ ገብቶ አንተ ምትመጣልን የሚል ነገር ውድ ተመልካቾች በዝቷልና እንቸኩላለን ብለዋል። ኦኬ ምንድነው የምትለው ነገር? አሁን እቺ በዚች ሳምንትና በሚቀጥለው እንሞላታለን። እሺ ተሞልታላችሁ ገባካችሁ። በጣም ዲስአፖይንት ሆኗል ማለት እንሞላታለን። ውድ ተመልካቾች እንግዲህ ሰላም ጤና ይስጥልን። የውድ ቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም በሰሞንኛ ነክ ጉዳዮች ተመልሰን መተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው፣ ስሙም ቤንጃ ፖድ ይባላል። አቅራቢዎቹ እኔ ብስራትና ቢኒያምን ራሱን አስተዋውቃል። ሰብስክራይብ በማድረግ ይህን ቻናል እንድትቀላቀሉ ወዳጅ እንድትሆኑ እንጋብዛለን። እንድትከታተሉ ወዳጅ እንድትከላከሉ ልጨርስ እያወራን እነሱ ያርሙኝ በኮሜንት እና ለደውላ ምልክ በመጫን ደግሞ ሁሌ የምንለቃቸውን እንግዲህ በየሳምንቱ በቋሚነት የምንለቃቸው ቪዲዮዎች ይደርሷችኋል። ለሌሎችም ደግሞ ሼር በማድረግ እንድታጋሩ አክብሮታዊ ጥያቄያችንን እናቀርባለን። ነባሮቹም እንግዲህ እንኳን ተመልሳችሁ መጣችሁ። ላይክ አርጉ፣ ይህን ቪዲዮ በረምብ ላይክ ይደረግ። ሰብስክራይብም ደግሞ አርጉ በረምብ። እንግዲህ ማለታችንን አንተውም እሱ ቢተው እኔ አልተውም። ያው ታቁኛላችሁ እኔ እሺ እንግዲህ ወደ ጉዳያችን ስንሄድ ሰሞኑን አንድ ዜና ተሰምቷል። እንግዲህ ዜናውን ከሰማን በኋላ ምን ተነትነው ይሆናል። አንዱ ምንድነው የተሰማው የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር ነው። ነገርየው ተጽዕኖ ፈጣሪዎች የሚለውን ያዝ። በሶሻል ሚዲያ ተጽዕኖ ፈጣሪዎች ሰምቻለሁ እኮ ያልከለው ነገር ወይኖሽ ማህበር ነው እንግዲህ ተቋቁሟል በይፋ። እንግዲህ እዛ ለውስጥ የተገኙ ሰዎች አሉ። በጣም የሚገርምና ሐሳቡ ጥሩ ነው። አሁንም አልኩሽ ሐሳቡ ጥሩ ነው። ምንድነው የሚሰጡ ጥቅሞች ምንድናቸው የሚለውን እኔ መጀመሪያ የመቋቋሙ ጥቅሙ ምንድነው? ስራ ማፈላለግ ስልህ ለአንተ ይሄ ማስታወቂያ አንዳንድ ነገሮችን ቢሆን የዛ ማህበር አባል ነህ። ከዛ በኋላ ደግሞ ከለላ ማለት መከለል ሳይሆን የሆነ ችግር ቢደርስብህ ካንተ ጋር እንደሚቆም። ሌላው በጣም አስገራሚ ነገር ደግሞ የመዘገብ መብት የሚያሰጥ እንደፈለክ ተንቀሳቅሰህ ይላል። እንግዲህ እንትን ውስጥ አንተ በል ቀጥል እኔ ልሳቅ። እዛ ውስጥ እንደገና ከተገኙ ሰዎች አንዱ ጥያቄ የሚያስነሳው ነገር የወጣቶች ነው። እንግዲህ የወጣቶች ተጽዕኖ ፈጣሪ እንትን ነው። ሰራዊት ፍቅሬ ነበረ እዛ ውስጥ። ፊንቴኮች በዋነኛ ከፊት መድረክ ላይ ነበሩ ፊንቴኮች። እነዚህ ምንድነው እናነሳለን። ጥያቄ ለምን መጡ፣ ምን አስበው ነው፣ እንዴት የሚለው እናስባለንና ተመስርቷል። እንዴት አየው? ይጠቅማል ወይ? መታወቂያም አላቸው የረሳው ነገር እኮ ይኖራል። ታዲያ እሱን ማለስ አንስተውታል ስፔሲፊክ አድርገውታል። አርማቸውን አይተከዋል። አላየሁትም። ባነሩ ላይ በርቀት ነው ያየሁት። ሶሻል ሚዲያ ፈጣሪ ሳይሆን የቲክቶክ ተጽዕኖ ፈጣሪዎች ቲክቶክ ነው አይደል ያሉት እነሱ። ማን ላይ ነው ተጽዕኖ የፈጠሩት? እሱን እኮ እንዴ በደንብ ፈጥረዋል። በነገራችን ላይ ፈጥረዋል። ይኸውልህ የሰውን ህይወት አንተ የምትለው ተጽዕኖ ፖዚቲቭ ምናምን ከሆነ ላይፈጠር ይችላል። አሉ እኮ የፈጠሩ በፖዚቲቭ፣ ግን በአብዛኛው በኔጌቲቭ በደንብ ፈጥረዋል። እያየና እንዴ ምንድነው ሰሞኑን ስንለፈልፍ ስንሰራው ከሆነ ቪዲዮ አሁን ነጯ እንድናወራ ፈልጋለሁ። ምክንያቱም ስለዚህ ሶሻል ሚዲያ ጉዳይ ኢን ጄነራል
እኛ ውድ ተመልካቾች ከመጀመሪያ ቪዲዮአችን ጀምራችሁ ወደ ኋላ ሄዳችሁ ከአንድ ዓመት በፊት ያለውን ቪዲዮዎቻችንን ብታዩ እያንዳንዱ ቪዲዮ ላይ እንደው አትሊስት በወር አንዴ ምናምን ነገር ሰርተናል። ከ2 እና 3 ፕሮግራም በላይ ደግሞ ፉሊ ስለ ሶሻል ሚዲያ ሰርተናል። በረምብ እኛ አዋቂ ያን ያህል እንትን ሆነን አይደለም። ኦፍ ኮርስ በመናቀው ልክ የገባን ተዘጋጅተን የገባንበት ምን ታውቁትም ነው። ስለ ኢትዮጵያ ሶሻል ሚዲያ ብዙ እንትን ማለት አይጠበቅብን። መመራመር ለማወቅ የምናየው ጉዳይ ነው። ይኸውልህ አፕሪሺየት የምታደርገው ነገር አለ። ኦፍ ኮርስ የመጀመሪያው ማን ነው ታይትሉን የሰጣቸው? አንድ ተጽዕኖ ፈጣሪ ለመባል ምንድነው ስታንዳርዱ? ምንስ ነገር ስታደርግ ነው ተጽዕኖ ፈጣሪስ የምትባለው? በምን አይነት መልክስ ነው ተጽዕኖ የፈጠርከው? ቢን ይኸውልህ ሊታሰብ የሚገባው እሱ ነው። ሰሞኑን ስናነሳቸው እንደነበሩ አይነት ሰዎች እንደ ተሳዳቢ አይነት ሰዎች እንግዲህ ተጽዕኖ ፈጠሩ ይባላል አይደለ? ስለዚህ ማን ኢኒሺዬሽንስ ወስዶ ይህን ነገር እንዲቋቋም ያደረገው? እሱ ያው በኢትዮጵያ ሕግ ከ5 በላይ ሆነ ሄደ ማህበር ነኝ ብላ ተቋቋማለ መብት ነው አይደለም። ስለጓ አይደለም አንተ እሱ ማከሄድ ከማከሄድ ማለት ነው። እሱ ለካራል ይህን ኢኒሺዬሽን ወስደው እነማንን አናግረው በምን አይነት መልኩ የሚለውን ነገር የትኛውንስ ይኸውልህ ቲክቶክ የሶሻል የተጽዕኖ ፈጣሪነት ብለህ የምታስብበት ቦታ አይደለም። ያልገባን ነገር ወይ ደግሞ እኔ ካልገባኝ ትነግሩኛላችሁ። ይኸውልህ በእኛ ሀገር መለኪያ የሚታሰቡ ነገሮች አሉ። በቃ ስንት ፎሎወር አለህ፣ የምትለቃቸው ቪዲዮዎች ምን ያህል ቫይራል ይሆናሉ አይነት ነገር ነው። በሌላው ዓለም ደግሞ እሱ ብቻ አይደለም ፎከስ የሚደረገው ኮንቴንትህ ምንድነው ነው መሆኑም አለበት። ትክክለኛው መሆን ያለበት ለምን ይኸውልህ ቢኒ ቫይራል ለመውጣት ቲክቶክ ያግዛል። ፕላትፎርሙ በራሱ የሚለቃቸው ቪዲዮዎች አሉ፣ ድምጾች፣ ሳውንዶች አሉ። በዚህ ሳምንት ይሄኛው ሙዚቃ እንትን ነው ቫይራል እንዲወጣልህ ያን ሳውንድ ተጠቅመ የራሱ ብዙ ፊውቸሮች አሉ። ስለዚህ ትልቅ እንትን አይደለም ያን ያህል ያንተን ይፈርት የሚጠይቅ ጉዳይ አይደለም። ቲክቶክ ላይ ቫይራል ያለው የዛን ያህል ደግሞ በጣም ለሀገር የሚጠቅም ስራ እየሰሩ ያሉ ሰዎችም የሉም እያልኩም ደግሞ አይደለም፣ አሉ፣ በጣም አሉ። ግን እዛ ጋር ከፊት ተሰልፈው ጋዜጣዊ መግለጫ ሲሰጡት የነበሩ ሰዎችን አይቻችኋለሁ። አይ ነው ድራማ አንደኛው ሁሌ ተፈቃሪ፣ ሁሌ ስማርት፣ ሁሌ ምናምን ሆኖ የሚሰሩ ፐርሰናል እየነካው አይደለም። ሪያሊቲ ማውራት ፈልጋለሁ። ሶሻል ሚዲያ ነው ስለ ቲክቶክ ስለሚወራ ያ አብዛኛው ሰው እንግዲህ ቲክቶክ ላይ ተጽዕኖ ፈጠሩ ተብሎ ቢታሰብ እንደው ብትሰበስባቸው ጌመሮች ናቸው። ጌመር ለሀገር ምንድን ነው የሚጠቅመው? ምንም። የራሱን ህይወት ይቀይራል፣ በደንብ ይቀይራል። ከዛ ባለፈ ግን ቫልዩ የሰጠው ነገር እንደ ሀገር ቫልዩ አለ ወይ? የለም። ይኸውልህ እኔ እንደውም የሆነ ይሄ የኔ እይታ ነው። ለምሳሌ በየኮንቴንቱ ያሉ ስለ ቴክ የሚሰሩ ልጆች ፕሮፌሽናሊ እነሱ ተደራጅተው በቲክቶክ እንደዚህ ኦርጋናይዝድ በሆነ ሁኔታ በሎ ላይ የሚሰሩ ሰዎች ምናምን ነገር ቢሰሩ ምናምን፣ ምክንያቱም ይሄ የመጨፍለቅ ማስታወቂያ ምናምን አንዱ ተጠቃሚነት ምናምን ኖ ስራዬ ያስታውቀኝ። ግን አሁን ምንድነው መሰለ በስራ መሆኑ አይደለም መሆኑ እኔ መሆኑ ይሄ ማህበር መኖሩ ምንም በትክክል የሚሰራ ከሆነ የሚጠላ ነገር ሆኖ አለም። ግን የማህበሩ ዝም ብለህ ቲክታከር ስለሆንክ ብቻ ዝም ብለህ የምትገባበት ከሆነ ነው ችግሩ። ለኔ ችግሩ ቲክታከር ስለሆንክ ብቻ እሺ ጠይቀኝ በዛው አብረህ ከይቅርታ ጋር እንደተመለሰኝ መዘገብ የሚሉት ነገር ምንድነው የሚዘግቡት እኮ እሱን እኮ ነው። አሁን አንድ ተቃውሞ ይኸውልህ ቀጥታ ሪያክሽን ማድረግ ያለበት የጋዜጠኞች ማህበር ነው ለዚህ ጉዳይ ተብሏል። ለምን ለጋዜጠኞች ማህበር እንደ ጋዜጠኞች የተሰጠ መብት ነው ይሄ የትም ቦታ ተገኝቶ መዘገብ ገብቷል። ለነሱ የሚሰጥ መብት እንጂ ማንም ተነስቶ ስለመጣ የዚህ አባል ስለሆነ መዘገብ የሚለው ቃል በጣም ትክክል አይደለም። እሱን ሪፍሌክት ማድረግ አለባቸው ተብሏል የጋዜጠኞች ማህበር። እቺን ነገር መዘገብ ማለት ይሄ ምንድነው መሰለ የትም በቃ ያቺ መታወቂያ ይዘው ልቀርጸው ለመሰለ ቢኒ ወነጭነጭ አናውራ ስለ ለዛ ስቴጅ ላይ ተቀመጡ ልጆች ባለፈው የተነሳ በጣም በሚያሳፍሩና በሚያሳዝኑ ሁኔታ
አዲስ አበባ ስቴዲየም ኳስ ጨዋታ ነበረ በጣም በሚያሳፍር ሁኔታ ኦኬ ማኔ ልጆቹን ዲስግሬስ እያረኩኝ አይደለም ሪስፔክት እያረኩኝ አይደለም ሪስፔክት አረጋቸዋለሁ ጀስት ለሚከተላቸውም ሰው ግን አዲስ አበባ ዩኒቨርሲቲ አይ ሚን ስቴዲየም ገብቶ ጨዋታ እያስተላልፉ ነበር እንትን እያሉ ምናምን ነገር እንትን እንዴ ፕሮፌሽናል ነው እኮ ቢኒ ጋዜጠኞች አሉ በየትኛው አይደለም ቲክቶከሮች ይቀርና የጋዜጠኝነት መሆኑ እኮ ኮምፕሌን እናነሳለን እንዴ ይሄኛው ሰው ይሄኛው ጋዜጠኛ እንዴት ነው እግር ኳስ የሚዘግበው ይሄኛውን ነገር ነው መዘገብ ያለበት እኮ እንላለን አይደል እንዴ ስፖርት ብቻ እኮ ስላወቅ ደግሞ አይዘገብም አትሊስት ጆርናሊዝም ማጥናት አለብህ ጽንሰ ሐሳቡ ፕሮፌሽኑ ሊገባ ይገባል የውጭዎቹ ልምድን እኮ እናነሳለን ለምሳሌ ለውጭ ዓለም ላይ አንተ የሚጠበቅበት ነገር አለ በሁለት ነገር ፕሮፌሽናሊ የሆነ እንትን አካዳሚካሊ እንዲኖርህ ይጠበቃል አንዱ ኮመኑ ጆርናሊዝም ነው ሁለተኛው ደግሞ በሆነ ትምህርት let's say ኢኮኖሚክስ ሜዲሲን ሎ ኢንጂነሪንግ ምናምን ነገር ከዛ ስምሰራበት ስፔሲፊካሊ በዛ እንትን ላይ ነው ስትመደብ ደግሞ ምን ትሆናለህ ጆርናሊዝም ደግሞ ለምሳሌ ኢንቨስቲጌቲቭ ጆርናሊዝም አለ የተለያየ ጆርናሊዝም እንትኖች አሉ በእንደነዚህ አይነት ሁኔታ ውስጥ ስለምታውቀው ነገር አድምተ ትሰራለህ ስለ ሎ ካወቅ ሎ ላይ ነው የምትመደበው የተማርከው ሎ ነው ስለዚህ ስለዛ ነገር ጥንቅቅ ያለ ስራ ትሰራለህ ከውቀት ጋር አይደለም የወለ ቲክቶከሮች ገብቶበት ይቀርና ዋናዎቹን እኮ እንደዚህ ያለን ነው አይደል አዎ ግን አሁን በዚህ ጉዳይ በኳስ ሜዳው ስላነሳው ላንሳው ብዬ ነው አንሳው ከአሉላ ጋር በጣም ትልቅ ሰጣ ገባ ውስጥ ገብተው ነበር ጋዜጠኛ አሉላን ከወቅ እንዴት ቲክቶከሮች ገብተው መልበሻ ክፍል ድረስ እንዴት ይገባሉ እኛ ገብተን አናቅም ብሎ ትልቅ ጭቅጭቅ ተነስቶ ነበር እና በጣም ተጣምዳውት ያው እንትን ተብሏል ነብሩክ እንኳን ብዙ መልስ አልሰጡም ዝም ምን ያሉት በኋላ ነው ያርቁ ጊዜ ነው ሐሳብ የሰጡትና እሱም ያለው ምንድነው ፕሮፌሽን ያለው ሰው ነው መዘገብ ያለበት እንደገና እኛ ፕሮፌሽን ያለን ሰዎች ጋዜጠኞቹ ይያለን ደግሞ መልበሻ ክፍል በየትኛው ማለም አይገባም እንዴት ቲክቶከር ገብቶ መልበሻ ክፍል ሚስጥር እኮ ነው እንትን ያረጋል ይቀርጻል እንዴት እንደፈለገ ያስተላልፋል ነው ይኸውልህ ይሄን በደንብ ላልተረዳው ሰው ቲክቶከሮቹ መተው ስለዘገቡ ምናምን ጋዜጠኛው ቀል እንወድቅ ነው ብለው ቀንተው ምናምን የሚል አስተሳሰብ ሊኖረው ይችላል ግን ይሄን ጉዳይ እሱ አይነት ሰው ጉዳይ ቀላል እንዳልሆነ ስላወቀም ፌዴሬሽኑ በሌላ ጊዜ ቲክቶከሮቹን ማምጥተው ቢሮው እሱን ማምጥተው አስታረቋቸው አይተውከው ያው ይቅርታ አጣያየቋቸው ምናምን ከዚህ ግን ምን ትምህርት ወስዷል አላቅም እንግዲህ ፌዴሬሽኑ ወደፊት ምን ያደርጋል አላቅም ኦኬ የሆነ ጨዋታ ሲኖር ሰው አሁን በጣም ለማስተዋወቅ ምን ለማለት ሶሻል ሚዲያው በተለይ ቲክቶኩ ቀላል ስለሆነ ያስተዋውቁ ያግዙ የሚያግዘው ከሆነ ኳሱን የሚያሳድገው ከሆነ ችግር የለም ግን አንዳንድ ነገሮች ፕሮፌሽን የሚጠይቁ ነገሮች አሉ እሱን ይውል እዛ ላይ ለእንደዚህ አይነት ነገር እድል ሊሰጣቸው አይገባም ስለዚህ እስከ መዘገብ የሚለው ነገር ምንድነው የሚዘግበው ነው አሁን እስከ መዘገብ ማለት እኮ ምናልባት ኢትዮጵያ ውስጥ ይረዳሉ መቅረጽ ችግር ነው ቀረጻ ማድረግ ምናምን ትንሽ መንገድ ላይ በጣም ትንሽ አስቸጋሪ ነገር አለ ቲክቶከር ስትሆን ደግሞ ከመቅረጽ ጋር በጣም ይያዛል ነገሮችን አለ ግን ይኸውልህ ኮንቴንት መስራትና መዘገብ ይለያያል መዘገብን ማለት ሳይሆን ማህበሩ ከሚጠቅመው አንዱ ነገር ለማለት ፈልጌ ነው መዘገብንማ ግን ይሄ ማህበር ኖሮ በዚህ ውስጥ በመታቀፍ ይሄ መታወቂያ የሆነ ቦታ ቆመ ስትቀርጽ ምናምን የሚያግዝ ከሆነ ኦኬ ምክንያቱም ችግር ስላለ ፈቃድ አምጣ ጽፋሉ ምናምን ይሄን እንግዲህ ብዙ ሰዎች ሊያውቁ ይችላሉ ኮንተንት ክሬት የሚያደርጉ መዘገብ ግን አይወልህ ትልቅ መሰረታዊ እኮ መጀመሪያ ጠይቄ ነበር ይወልህ ላንተ ብቻ አይደለም እኮ ላንተ አይደለም የጠየቅኩትኝም ወይም ደግሞ የምታቆም ከሆነ እንድትመልስልኝም ጭምር ነው ለምሳሌ የጋዜጠኞች ማህበር ይባላል አይደል ወይ የደራሲያን ማህበር የሙዚቀኞች ማህበር እነማን ናቸው የሚሳተፉት እዛ ፕሮፌሽን ውስጥ ያሉ ናቸው ምን ያህል ውስን ቁጥር ናቸው ያሉት የሚጠይቅ ፕሮፌሽን ለምሳሌ የደራሲያን ማህበር የጋዜጠኞች ማህበር ስትሆን ጋዜጠኛ መሆን አለብህ መስራት አለብህ የሆነ በጋዜጠኝነት ደራሲያን ማህበር ስትባል የሆነ የደረስከው ነገር ሊኖር ይገባል የሙዚቀኞች ማህበር ስትባል ሙዚቀኛ ያወጣው ሙዚቃ ሊኖር ይገባል ተደመጠ እሱ አይደለም ጥያቄው ቲክቶከር ሲባል አሁን ለመለካው ምንድነው ያልኩ ነገር አለ በቲክቶክ ተጽዕኖ ፈጣሪ ሲባል ለምሳሌ ለአንተ ቻናል ስንት ነው 184,000 ነው አይደል ባልሳሳት
ኦኬ አንተም እኮ ተጽዕኖ ፈጣሪ ነህ ለቲክቶክ በቁጥር አሁን ይኸውልህ ያው አሁን ሰርተሃል አልሰራህም ምናምን አይደለም ማሳየውን ልነግርህ ነው ቲክቶክ በጣም እንትን የሚባለው ፎሎወር እኮ ይገዛል አዎ አንተ ተጽዕኖ ፈጣሪ ለመባል 1 ሚሊዮን መግባት ትችላለህ የተወሰነሽ ብር ከፍለህ ቴሌግራም ቦቶች አሉ ወደ ተመልካቾች ላይክ ሰብስ ፎሎወር በረም የሚገዛባቸው ቦቶች አሉ ቴሌግራም ላይ ስለዚህ አንተ ተጽዕኖ ፈጣሪ ነህ ማለት ነው በዚያ አካታይ አሁን ይሄ በሚገዙት ምናምን አሁን ስታንዳርድ ኢቭን ማንኛውም ቲክቶከር ነው እኮ ሊመዘገብ መሰለኝ እኮ አዎ ስለዚህ ማለት ነው ተመረጠ እኮ ሳይሆን በቃ እኮ በዛ ማህበር አባል መሆን ነው ቲክቶከርና ስለዚህ 20,000 ሰው ቢገባ 20,000 ሰው ቲክቶክ አካውንት ካለው ስቴዲየም መርበሻ ክፍል ሊገባ ነው ማለት ነው እንደማለት ነው እንዳውን ስለከለከሉት እኮ ዘገባ ከሚለው ጋር ስታያይዘው አይሆንም እንኳን ማንኛውም አይደለም እነዚህ እንኳን ብዙ ፎሎወር በፎሎወር እንግዲህ እነሱ በዛ አስበው እንኳን ቢከፍሉት ስንት በጣም ብዙ ነው አዎ ይኸውልህ ሐሳባቸውን እኮ ከመናቅ ነገር አይደለም ግን ይኸውልህ ይሄኛው ፕላትፎርም የሚመች ፕላትፎርም አይደለም የቲክቶክ ፕላትፎርም ምክንያቱም አሁን ግን ዛሬ ላይ እንደዚህ አሁን እንደምንልህ ውስጡን አይተን ነው እኛ እንደዚህ የምንለው እንደምንለው አይደለም አሁን በጣም ቲክቶኩ እና ዛ ላይ የሚሰሩ ስራዎች በጣም ተጽዕኖ እየፈጠሩ ነው በኔጌቲቭ በፖዚቲቭ ነው አዎ አይፈጥሩም እኮ አይደለም እኮ ስለዚህ ያን ጋይድ ማድረግ ላይ ነው ትኩረት መደረግ ያለበት ጋይድ ማድረጉ ጭራሽ እንጂ አያስፈልግም የዚህ ማህበር ደግሞ ማለት አትችልም ማለት ነው ጋይድ ማታረግበት ብዙ ነገሮች አሉ አሁን ፕላትፎርሙ እኔ ተረዳውበት መንገድ አለ ልክ አይደሉም እነሱ በራሳቸው መንገድ ልክ ናቸው ለነሱ ለኔ ልክ አይደሉም እያልኩኝ ሳይሆን አያዋጣም አያስኬድም ነው የምልህ ለምን መሰለህ ፕላትፎርሙ የሚመች አይደለም ይሄ የቲክቶክ ፕላትፎርም ይሄ በማህበር ተደራጅተህ ከመጀመሪያው ጀምሮ ተጽዕኖ ፈጣሪዎች ብለህ ስትመጣ እንዴ እንዳልኩ እኮ ነው 1 ሚሊዮን የገቡ እኮ የምናውቃቸው 2.7 ሚሊዮን የገባ አንድ ልጅ አለ ባልና ሚስቶች እነሱ ተጽዕኖ ፈጣሪ ሊባሉ ከማን በፊት ቀድሞ የገቡ ናቸው እንግዲህ የምናውቃቸው ትልልቅ ኮንቴንት የሚሰሩ ሰዎች ስላሉ ኦኬ ታውቃቸዋላችሁ ባልና ሚስት የነበሩ አሁን ተለያይተዋል ማለት ምንድነው ምንም አሁን እነሱ ተጽዕኖ ፈጣሪ ናቸው 2.7 ሚሊዮን አላቸው ምናምን ነገር ማለት ይኸውልህ ቆይ ስፔሲፊካሊ ሰዎችን አልጥራ ግን 3 አለ ባለ 10 ሚሊዮንም አየን እኮ አለ ባለ 10 ሚሊዮን ኢትዮጵያ ውስጥ 10 ሚሊዮን በቀደም ምክንያቱም ምንድነው ታውቃለህ አዶናይ ጠየቀ 3 ሚሊዮን ገባራል ልክ ሲገባ ኢትዮጵያ ውስጥ ግን 10 ሚሊዮን ያለው ተከታይ ታውቃላችሁ ሲባል አመጡት ፔጁን 10 ሚሊዮን ያለዋል ተገዝቶ ነው ተገዝቶ ነው እሺ አለ እንዴ ምንድነው ምን ማለት ነው ምናምን ብሎ አምጥተው ሲያሳዩ ነበርና ኮንተንቱ ራሱ ምን እንደሆነ አላውቅም ምን ይግራ ገብቶኛል ከሌላ ቦታ እንትን እያመጣ መሰለኝና አንዳንድ ጊዜ እንዳልከው ፎሎወሩ አይደለም የሚለካ እንዲህ ስንት ምርጥ ነገር የሚሰሩ ሰዎች 1000 ፎሎወር 2000 ኖሮት የሚገራርም ነገር የሚሰሩ ሰዎች አሉ ይኸውልህ መሆን ያለበት መጀመሪያ ኮንቴንቱ እዚህ የኢትዮጵያ የቲክቶክ አጠቃቀም ስታይሉ እንዲለወጥ ጥረት ማድረግ ይቀድማል ብዬ አስባለሁ እስቲ ቢኒ የኢትዮጵያ ቲክቶከሮች አጠቃቀምና የሌላው ዓለም ቲክቶከር አጠቃቀምን ይወስቲ ሌላው ሀገር ላይ ቲክቶከር ተጽዕኖ ፈጣሪ የሚባሉ ሰዎች ምን ሲሰሩ ነው አሉ እኮ ጌመሮች ሆነው ተጽዕኖ የሚፈጥሩ አሉ አይኑና ቃለን ኢቭን ዋናው ቲክቶክ ራሱ በጣም እንትን የሚያደርጋቸው ሪኮመንድ የሚያደርጋቸው ሪኮግናይዝድ ያደርጋቸው ፕላስ በእነሱ በኩል ማስታወቂያው ላይ ይሰራል እዚህ አውሮፓ ላይ እናያለን አሜሪካዎችንም ጨምሮ እንደ ጌመሮቹ ደግሞ የተለያየ ፔጆች አሉ ኒውስ የሚሰሩ ኒውስ ሆኖ ኢንፎርማቲቭ ሆኖ ደግሞ በተለያየ ስፔሲፊካሊ ስለ ሚሊታሪው ስለ ቴክኖሎጂ ሆኖ ደግሞ የተለያዩ የቴክኖሎጂ አይነቶች ስለ ሕክምናው በተለያየ መልኩ ዲሲፕሊን ሆኖ የሚሰሩ ሰዎች አሉ የኛዎቹ የሆነ ኢንፎርማቲቭ ዜና ምናምን ይሰሩና or something የሆነ ፕሮፌሽን ከዛ ማታ ላይ ጌሙን ሲቀጣቀጥ ታየዋል አሁን መብት አለ ዲሲፕሊኑ አሁን የውጮቹ እንደ ስታንዳርድ አድርገው ስትወስደው እንትን አይደለም አሁን እኛ ሀገር ላይ ማሉ ኮንቴንት ክሬተሮች አሉ እኮ እንዳንጨፈልቃቸው እኮ ብዬ ነገባት ስንላቸው እነዚህ እንዳንጨፈልቃቸው አባባል አሪፍ ነገር የብዙ ሰው ተቀይሮበታል ጌም ተጫውቶ ማለት አይደለም ተረድቶ በእርዳታ አሪፍ ኮንተንት ደግሞ የሚሰሩ ሰዎች አሉ በደንብ አሉ እሱን እኮ ቅድም ባልኩኝ እኮ በደንብ ለሀገር የሚጠቅም አልኩኝ እኮ
ከዛ ደግሞ አርቲብርቲው ደግሞ ማት አለ አዎ ይኸውልህ አሁን የማይመቸው ምልህ ለዛ ነው ወጣት ቲክቶክ ምንድነው ተጽዕኖ ፈጣሪዎች አሁን ተጽዕኖ የምትለው ነገር ስለዚህ ማህበሩ የሚያወጣው እንትን ነው እዛ አባል ለመሆን የሚያወጣው መስፈርቶች ነው ይሄን የሚያጠራው ነው እኔ ደግሞ ምልህ ካጠራው እዛው ስለመግባት እንዳልከው በፎሎወር ካልሆነ በኮንተንት ከሆነ አንድ ነገር ነው አትሊስት ከዛ ይሄ መዘገብ የሚለው ነገር እንኳን ቶ ለመዘገብ ደግሞ ከዛ ውስጥ ኢንፎርማቲቭ ኮንተንት የሚሰሩት ለምሳሌ የተለመደ ጋዝ የሚሰሩ አይደል ፕሮፌሽናቸው ሳይሆን ነው ማለት እሱ ማኔጅ ማድረግ ይከብዳል ይኸውልህ እንደ ቲክቶክ ማለት ነው የሆነ ኢቨንት ተዘጋጀ እንበል ለምሳሌ የሆነ ኤግዚቢሽን ባዛር ልበለው ወይ አሮን ነው ኮንሰርት ልበለው ተዘጋጀ ኮንሰርቱን ዜና ዘጋቢውም ዜና ላይ የሚሰራው ሰው ይሄን እንደዚህ አይነት ዜና ተሰራ ብሎ ዜና ለመስራት ይጠይቃል አንድ ኖርማል ኮንቴንትን ለመስራት የሚፈልገው ደግሞ ያም ለሁሉ ምቹ ነው ያ ፕሮግራም ፕላስ እንዳልከው ደግሞ ቅድም መጀመሪያ ልኳል ኦፕን ከሆነና እንደው ምክንያቱም በጣም ብዙ አሏ መቶ ሺዎች ብዙ የተሻገሩ ሰዎች አሉ እንደው እንለካ ከተባለ አንድ የዚህ ማህበር አባል 500 እኔ ደግሞ በፎሎወሩ መለካት የለበትም አዎ እሱለ በፎሎወር ብቻ ሳይሆን ይኸውልህ ሊወጡ የሚችል ከሆነ ኦኬ ይሄ ማህበር እንዲቀጥል ከተፈለገ ብዙ መለኪያዎች በጣም ብዙ ነገሮች መውጣት አለባቸው አዎ ግን አሁን ብዙ እንዳንደክም እኔ ልጅ አንድ ቀስም መልስ በረው ስባይ አርፌል ከመጥ እነ ፈንስር ጀማሪ የኢትዮጵያ ቲክቶክ ተብሎ አንድ ሰሞን እንዴት ተራግሞ እንደነበር ታስተውሳለህ ምንድን የኢትዮጵያ ቲክቶክ ሊሰራ ነው ተብሎ የነበረው ታስተውሳለህ አይደል አዎ እሱን ተንብሎት እኮ እንዴት ጮሆ እንደነበር ነው ኢትዮጵያ ያሉን ማለት ጨረቃ ላይ አሁን በ2000 ስንት ነው ሳተላይት ያመጣ ስለምንረሳ ነው ይል አሁን የዛኔ ኢትዮጵያ የራሷ ቲክቶክ እንትልባል ነው ምናምን እንደዚህ አክሲዮን ይፈረ ምናምን ተብሎ ተጀምሮ አለኛ እንቅስቃሴ ነበር የለም ይኸው ስንት ዓመት ምን ደረሰ የሚል የለም ኦኬ ነው ጥሩ አመጣ ይሄ አሁን ሁለተኛ እዚህ ውስጥ ራሱ የዛ ርዝራጆች የሄሎ ታክሲ ርዝራጆች ፊንቴኮች ምናምን ገብተውበታል እኔ የምፈራው እንደውም በዚህ ማህበር ስም የሆነ የታሰበ ሊሰራ የታሰበ ነገር ሊኖር ይችላል ነው እኔ ሐሳብ የሆነ ፕላን አድርገው የመጡት ነገር አለ ምክንያቱም ከዛ ወደዚህ መጥተዋል ምንም ሳይው አንደኛ በእድሜያቸውም ወጣት ምናምን የሚለው ውስጥ የሉም ሰራዊት ፍቅር ሁሉ ነበር እኮ ሶሻል ሚዲያ የለኝም ሲል ሰምቼው አውቃለሁ ይመስለኛል ፌስቡክ የለኝም ምናምን ሲል ሰምቼው አውቃለሁ ብሏል መሰለህ እንደዚህ ከሆነ ምን ያደርጋል እዚህ ጋር ያው አሳ ነህ ብያለሁ አሳ እንዳለው ወጣት ነኝ ብያለሁ ወጣት ነው በቃ ብለህ ነው የወቆቱ ስዩም ማባባላል አዎ ስለ ሶሻል ሚዲያም የለኝም የሚል ነገር የሆነ ቦታ የሰጠው ነገር አለ አይቶ ሶሻል ሚዲያም ቢኖረው ክላሽ የሚያደርግ ነገር አንድ ነገር ልንገርህ እንግዲህ እንደ ገስት ዝም ብሎ እንደ ክብር እንግዳ መክፈቻ ፕሮግራም ላይ ተገኘ ተብሎ ከሆነ አላውቅም ግን እንደዛ ባል ከሆነ ቅድም እንዳልከው የማህበሩ ስም የወጣት ወመሽ የወጣት ተጽዕኖ ፈጣሪዎች አይደለም የሚለው በዛ ብቻ ራሱ እኮ እሱ እንትን ውስጥ አወጣዋል ግን አሮን ነው ብቻ ትንሽ ግራ ያጋባል እኔ ስጋቴ እንደውም በጣም የሚያሰጋኝ በዚህ ስም ወጣቶች ምናምን በሚለው ተሰበሰበና እንደ ድርጅት ይሆንና ከዛ እንዲናቋቁም ሚዲያና አቋቁም እንትኑ እንዲመረታ አክሲዮን ግዙ እቺን ግዙ ምናምን ተብሎ የሆነ ነገር ብቻ ቀላል ቁጥር የለውም እና የሆነ ገንዘብ የሚበላበትም እንዳይሆን ጥንቃቄ ያስፈልጋል አንዳንድ ሰዎች ደግሞ የምታያቸው ደግሞ የምታከብራቸው ሰዎች መሀል ላይ ታያለ ጥሩ እንትን ያላቸው እና ያን አይተ ደግሞ አንድ ነገር ውስጥ አትገባም ሁልጊዜ ራስ ማጥናት አለብህ ይሄን ነገር ለማድረግ ዘገባ የሚባለውም ነገር አይሰራም የሚገባል ልክ ላይ ራሳችንን እናስቀምጠ ነው እኛ እኮ ችግራችን ኢትዮጵያን ራሳችን እንዴት እንደምናየው አላውቅም የድሮቹ ሰርተው ነው እኮ ራሳቸውን ትልቅ ነበርን ያሉት ትልቅ ነን የሚሉት የነበረው ትልቅ ነገር ሰርተው ነው እኛ እኮ ወይ አልሰራን ወይ እንትን አላልን ልካችንን አላቅናለን እንደ ግለሰብ ማናችንም ከኔ ጀምሮ ራሳችንን እናስቀበጥበት ቦታ አለ ልክ ያልሆነ ቦታ በቃ የተሳሳተ እና ራሳችንን እንወቅ ዝም ብሎ ስለተባለ ብቻ አይደለም መባል ያለበት ሰዎች ታዋቂነህ ስላዩኝ አይታውኝ አይደለም መርመር አለብን አሁን ለኛ ተቃውሞ ስለሚል ሰው እንደዛ ሳይሆን ነው ከተባለ ሲመጣ ስላልተለመደ እኮ የሆነ ነገር አንድ ነገር ሲመጣ እዛ ላይ ሐሳብ ስትሰጥ አንተ ምንድነው ሁሌ እንትን ማለት በቃ እንትን ነው ይላል ሰው በቃ ለምንድነው ኔጌቲቭ ሁሌ የምታስበው ምናምን ይላል ግን እንደዛ አይደለም አንድ ጉዳይ ሲመጣ ግራ ቀኙ ማየት አለብን ይሄ ያዋጣል ይሄ ምንድነው የሆነው እንዴ ሊሆን ቻለ ቢሆንስ ምንድነው ጥቅሙ
የሚለውን ታያለ መሆኑ ለቲክታኮሮቹ ለዛ ውስጥ አባል ለሚሆኑ ሰው የሚጠቅመው ጥቅም አለው። አዎ መስፈርቱ ግን መለየት አለበት። ሁሉም ተሰብስቦ መታወቂያ ይዞ እንትን የሚሆንበት አይደለም። ሌላ ምን አለን እንግዲህ ለልጅቷን አንድ ልጅ አለች የባስቲያን ሰዓትና እሷን ምን አናውራና እንዝጋ ግቢ ተረኛ እንግዲህ በጣም አነጋጋሪ ነበረች በአንድ ወቅት ቡም ያለ ነገር ሶሻል ሚዲያውን ተቆጣጥረው ነበር። እንግዲህ ብኛም አውርተንበታል። ብዙ ሰዎች ሲወያዩበት የቆዩት ጉዳይ ነው። በልጅነቴ ነው እንደዚህ ፖርን ሳይ ነበረው ምናምን የራሷን ይሄ ኒው ኤጅ የሚባለውን እሳቤ ይዛ መታ ሙቭመንት ይዛ በቃ በጣም ረብሻው ነበር እንትኑ። አሁን ደግሞ ሰሞኑን ደግሞ የለቀቀችው ቪዲዮ ወላጆችን የሚያንጓጥጥ ነው ብለው ነው የሚያንጓጥጥ ነው። በቃ የኢትዮጵያ ወላጆች ልጆቻቸውን ለማሳደግ የከፈሉት ዋጋ መዓት ሆኖ ሳለ ግን አባባሏ ስላበላችሁ ብቻ ልጅ ወለዳችሁ መሰላችሁ ቪዲዮ እዚህ ጋር ስለምናስገባው ያዩታልና ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ። በጣም ደባሪ ናችሁ። ግሬን ለማታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም በጣም ሕፃን ናችሁ። በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም። ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣም እና ኢትስ ኦኬ ቆሎ ይብላ ችግር የለም። ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ የተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማን ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱ ውስጥ ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም። ግን እናንተ ባታሳድጉ ማለት ነው ሰንበዴልስ ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁም። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም 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 ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ ማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው የምትለው ምንድን ነው? በቃ ልጆቻችሁን ስላበላችሁ ብቻ እንትን ያላችሁ መስል ልጆች ናችሁ እናንተ ራሳችሁ ወላጅም አይደላችሁ። ጭፍልቅ አድርጋ ጠቅላላ ማለት ነው ስትናገር የነበረው። እዚህ ቪዲዮ ላይ ምን ተረዳው መሰለ? በጣም አዘንኩላት። በፊት እንደዋና አዳኛ ነበር፣ አሁን ግን አዘንኩላት። በጣም ነው ያዘንኩላት። ለምን መሰለ? ገጿን ስታየው ልጅቷ የሆነ ቀውስ ውስጥ እንዳለች ይገባሃል። ፊቷን አይተ በጣም የሆነ የተረበሸ ሳይኮዋ ጥሩ እንዳልሆነ እና በዙሪያ ያሉ ሰዎች በጣም ጥንቃቄ ማድረግ ነው ልጅ ማትረፍ አለባቸው ባይ ነኝ። በጣም የማንነት መቃወስ ውስጥ ነው ያለችው። ምክንያቱም በጣም ነው የምትነካውን ነገር ምናምን አታውቀውም። በቃ የሆነ ተቃውሶ ሲኖርበት ነው ሰው እንደዚህ የሚሆነው እና አሳዘነች በጣም። ልጅ ነች እና ከጊዜው ጊዜ ራሱ ፊቷ ላይ የምታየው ነገር ይሄ ልክ ላልሆን ይችላሉ፣ ግን ሰው የሆነ ሲቃወስ የምታነበው ፊቱ ላይ ነው እና አይኗ ስር የምታያቸው ከለሮች ምናምን የፊቷ አቀማመጥ ንግግሮቿ ምናምን አንድ ላይ ዶቱን ስታገናኘው ከባድ ቀውስ ውስጥ እንዳለች ነው የተረዳሁት። በዛ ላይ ዙሪያዋ ያሉ ማነው ዶክተር ኤልያስም አለ አርመሞን የጻፈው እሱም ኢንተርቪው ሲያደርጋት አይቻለሁ። እነማን ያዘዋል ይዘዋት አብረው መንገድ ላይ ቪዲዮ ሲሰሩ አይቻለሁ። እነዚህ ሰዎች ጭንቅላቷ ሊቋቋም ከሚችለው በላይ ኢንጀክት እያደረጓት እየሳተች ነው እና ሊያድኗት ይገባል ነው የምለው። ማዘን እንዴት እንደሆነ ባላቅም ልጅቷ ምንም አትመስለኝ ለኔ። አሁን የመጣች እየተሳደበች ይኸውልህ አንድ ነገር እናገር። ይሄ ማነት የተናገረችው ስለ ወላጆቿ ነው ለኔ የሚገባኝ። የራሷን ወላጆች በቃ ለኔ የሚገባኝ ስለ ራሷ ወላጆች ማን ወለዱን አላችሁ እንደዚህ ልታበሉን ነው ወይ በባስ መሄድ አላምዳችሁ ለስከ የሆነ ምትናገርሽ ማለት ይኸውልህ አንድ ነገር ሌላው የምችለው ስለሷ ማለት
በቃ ቤተሰብ ካሏት ጸበል ይሰዷት በምታምኑ እኮ አይምሮ እንዴት ታያለው ነው ሳይኮሎጂ ጋር አይ ለምሳሌ ተቃውሳለች አይመስልህም ተቃወሰችም ይኸውልህ ምን መሰለህ ሶሻል ሚዲያ ያገናል መደባበቅ የለብንም ይህቺ ተቃውሳለች ምናምን ነው አይደለም እኔ ስሜቴ እኔ አንተን አይደለም እኔ ደግሞ የራሴን ነው አይደለም በቃ የሆነ ኦኬ ጸበል ያስፈልጋታል ትሂድ በቃ ከእንደዚህ አይነት ከማይሆን መዘላበድ ውስጥ ለመውጣት ምክንያቱም ቢኒ አንድ ነገር እናስባ ተመቶ ስልኬን ከፍቼ ምንድነው እንትንን እየተሳደብኩ እየተናገርኩኝ ተቃውሳለች የተቃወሰ ሰው እንደዚህ አይደለም እንዴ ያ ማለት ምን ማለት መሰለህ ክሊር ላድርገው እኔ የኔን ተቃውሳለች የሌላውን አላውቅም የኔ ተቃውሳለች ግን ያወክ የመስሎ ያልሆነ ፍልስፍና ውስጥ ገባና ስልክን አንስተሪክ ማድረግ አይምሮ ውስጥ አለች አብዳለች እኮ አይደለም ያወክ መስሎ የማይሆን መስመር ውስጥ ገባል ያ ማለት ያን መረዳት ካቃተ ለኔ መቃወስ ነው የአስተሳሰብ መቃወስ ነው ይኸውልህ የመጣችበት መንገድ ምን ነበር ያው በከዚህ በፊትም ፕሮግራም ሰርተናል ምናምን ነገር ከዛ በኋላ አነጋጋሪ ሆናሉ ብላ ጠብቃ ነበር ወይም ደግሞ ላይክ እንደሌሎቹ በልጭ ድርግም ምን ያለው አይ እንትን ይኸውልህ የኔ የተረዳሁት መመሰል ልጅቷ ያሰበችው የነበር ዋው ስማርት ማይንድ አላት ዋው የነጠቀ ምንድነው አይነት ነገር ነው አይደለም የተገጠማት በቃ ክፍ ነው አው ልከፍ አባባ የተባለችበት ምክንያታዊ የነበረ ነገር ነው በቃ ገብቷል አይደል ትክክል ያልነበረ አመጣጥ ነበረች ልክ አይደለሽም ተባለች ያ ነገር ከራሷ ጋር አጋጫት የመጀመሪያው ነገር ስትመጣ ጥንቅቅ ብላ አልመጣችው አትሊስት ሰዎችን ሊሞግት የሚችል ነገር አይደለም ይዘ የመጣችበት ወይ እንደ ብዙዎች እኮ በእንደዚህ አይነት መንገድ እኮ ይመጡ አሉ አትሊስት ግን ሲመጡ ተጠንቅቀው ይዞት የመጡት ነገር የሰዓት አስተምሮ ይዘው መጥተው የሰዓት እሳብ ይዘው መጥተው አትሊስት እኮ በዴሊቨር አደራረግ ትዝልትላችሁ አዎ የሆነ አቀራረባቸው ምናምን ይሁን እንዳነበቡ ምናምን ከዛ ስታወራቸው ላኮ ይሄ በንቀት ወርሰም ይሄ እንደሷ ላይ እንደነበረው አይነት ነገር እኮ አይደለም በቃ ቁጭ ብለ በስነ ስርዓት ነው እኮ እንትን የምትላቸው ያን ያህል ቶሎ አትሰብራቸውም እሷ ምንም ነገርን አላወቀችም ገብቶኛል ብላ አውቀዋለሁ ብላ ያለችው ነገርም ሳይገባት አይወለ በረም አንብበህ አለመግባትና 2 ፔጅ አንብበህ አለመግባት ይለያያሉ ያኛው እኮ ኦሬዲ ካንተ ሳቤ ጋር አልገባኝም ነው እንጂ ያልክ ያለው ኦሬዲ እኮ ነገሩን እንኳን በባል ከሰዎች ጋር ታወራበታለህ ካለው ከምታየው ነገር ጋር እኮ ታመዛዝንበታለህ ይሄኛው ደግሞ የሚለየው የተወሰነ ነገር በመሰማው ዩቲዩብ ላይ በመሰማው ኮቺንግ እና የተወሰነ ኢትዮጵያ ላይ አሁን ኢትዮጵያን እያጠፋት ያለው ሞቲቬሽናል ስፒከሮች በሚሰጡት የራሳቸውን ህይወት በማዳን ለምንትን ለማለት የሚሰጡት ሰምታ አይደለም መተህ ራስን በእነሱ ልክ አድርጋ መጣች ራሷ ከዛስ ትልቁ ነገር ትልልቅ አስተምሮት የሚባሉትን ነገሮች መደምሰስ መነካካት እምነት ባይብልን በጣም ብዙ ነገሮች ነካች አውቃም አይደለም እዚህ ጋር አውቃ ስልስ አታቅ ሳይሆን ይሄ ሳትረዳ ዝም ብላ በቃ ነገሩን ሳታቀው ዝም ብሎ በቃ ከዛ ሶሻል ሚዲያው አፈረጣትና ረሳት መጣች እኮ ተመለሰ ወደ ዩቲዩብ ከፍታ መጣች እንጂ አዎ ማነዛው ማንም አይቀበልም ማበርሰው ይል በኢትዮጵያ ደግሞ ያልገባን ነገር ሰው በጣም መጠንቀቅ አለበት በየማስበው ኢትዮጵያ ላይ አንድ የተለመደ ነገር የተለመደ ሰው ነው ያልተጻፈ ቃል ህግ የሆነ ከህግም በላይ የሚሰራ ወቅ ልማድ ባህል የሚባል ነገር አለ ሰው የህብረተሰቡን አኗኗር ያዘ እንዲነኩ ማይፈልገው ከዛ ውስጥ አዎ ግን ማይጠቅሙ ነገሮች አሉ ጀነሬሽን የናደው ነው የሚከተላቸው እየመጣ ነው አሁን እኮ እቺ ልጅ እኮ እንደዚህ እንትን ያለው ግጭት ውስጥ ስለገባ ነው ላይ አሁን የኛ ጄነሬሽን አዳዲሱን ጄነሬሽን እኮ እንትን የሚለው አለ አዎ እንትን ግን ይኸውልህ ዞሮ ወደ ትላንትና መመለሳቸው አይቀርም አሁን የነዚህ አሁን የትኛው ጀነሬሽን መጣል መሰለህ ይሄ በማንነት ቀውስ ውስጥ የውጭውን በመቀበልና ባለመቀበል ሲቀበሉም ከነምናምን ከነንግሳንሱ እንግዲህ ባለፈው ሳምንት እንደሰራ ነው የሃሎን ምናምን የባድ እንትኖችን አምጥቶ የመቀበል ዝም ብሎ ከዛስ ምን ትሆናለህ መሰለህ ራስን ባዶ አርገስ ታቀኝ እኔ ማን እንተላለ ዋማ ይተላለ ስለዚህ ለመመለስ ራስን ለማወቅ ወደ ነው የምትሄደው ወደ አንሴስተሮች ነው የምትመለሰው ወደ ኋላ ወደ ታሪክ ወደ ማንነት ነው የምትሄደው ስትሄድ ራስን ፒውርሊ ታገኘዋለህ ከዛ የዛን ሰዓት ፒውሩን ይዘህ ትመጣለህ አትበርዘውም የተበረዘውንም አየው እንዴት እንደጎዳ ማንነትን አሳጣ
ስለዚህ ወደ ጠፍቶ መቅረትም አለ በዛም አለ ሌላ እያጠፋ ሄደው ግን ይቺ ልጅ ወለ ስቲል ነው ልጅቷን አይዞሽ የሚላት ይሄ እነ ማናዘዋል ምናምን ተዋቸው እነሱን ተዋቸው ስለዚህ ነው ካለ ባሌም እኮ እንደዛ ነው አለች በቃ ግም ለግም አብራዝ ግም ነው ጀስት እንትን አይደለም ግን ይወለ ልክነሽ ማሪ ልክነሽ ውዴ የሚል እኮ ብዙ እኮ አለ እሱንም ያናደደኝ ይወለ አሁን እቺ ልጅ እነዚህ ሶስቶች ሰዎችን ስላገኘች አይደለም እንዴ ኮች አረጋለሁ ያለች እኮ ነው ኮች የሚደረጉ ሰዎች አሉ እኮ ይወለ ማዝነው ለነሱ ነው ለሱ አይደለም ለሷ ማላማ ይብላ ይዛለች በቃ መታስት ሚዲያ ላይ ስጠፋ ኮሜንት የሚሰጡ ልክነሽ ላይክ የሚያደርጉ ብዙዎች አሉ እሷን ታያለች ቢዝነስ ደግሞ ኮች እያደረገች ነው ሳንቲም መኒ ሜክ ታደርግበታለች ግን ኢን ሪያሊቲ እቺ ልጅ ብዙ እርምጃ አታራመድም በህይወትም እሱ ነው አሁን የፈራሁት ጥሩ ኮንዲሽን ላይ ወደ መስመሩ ብትመለስ ቤተሰቦቿ እነዚህ ዙሪያ ያሉ ሰዎች ቤተሰብም እንግዲህ ልክ ቤተሰብም ጋር ስምነት ላይ ነው ይችላል ግን ሃይ የሚሏት እነዚህኞች ሰዎች ኃላፊነት አለባቸው ነገ አንድ ነገር ቢፈጠር ይሄ ማወቅ አለባቸው ከዛ እንግዲህ ምክንያቱም 7 አመት ላይ እንደዚህ አይ ነበር የምትል ነበርሽ ልጅ ምን አይነት አስተዳደግታት እንደምታርቅ ኢሶቪየስ በቃ ቤተሰቦቿ ኬር የላቸውም ለሷ ገብቷል አንዳንድ ጊዜ የምታወጣው የራስን ብዞት ነው ይሄ አንዳንድ ጊዜ ምን አለ ታቀለ በስሬ እሷ በሰጠችን ልክ ነው አንተ ቤተሰቦቿን አስቀምጣ አሁን እያወራን ያለ ነው እንጂ እኮ ውጤቷ እሷ ነች ብለህ ስለምትናስብና እሷ ከተናገረችው አንዳንድ ጊዜ በተቃራኒው ይሆናል በቃ ከላይ ይሄ ተቀብቶ ያልተሰጠ ልጅ አንዳንዴ ወላጅ በጣም የሚደክምበት ግን ልጁ በጣም አስቸጋሪ የሚሆንበት ለራሷ ኢንተሪያሊቲ ያወራቸው ነገር አለ ለምሳሌ ስልክ መስጠት 7 አመት ላይ እንደዚህ አይነት ነገር አይነበረ ምናምን ነገር ብላ ምታወራለች እንዴ ቤተሰቧም ሰጥተዋታል እኮ ሲጀምር ፈቅደው ይወለ ሃይማኖት አያስፈልግ በድፍረት እኮ ነው አንተ ይወለ በቃ ልጅቷ ይወለ የትኛው እንደምረግጠው አታውቅም አትቆይም ኦኬ በቃ የሚቀበላት አንድ ሰፖርት ባለቤቷ አለ ኦኬ which is good ማለት የሚያዛልቃቸው ኮን እንደዚህ አይነት ሐሳቦች ግን የትማትደርስም ከማህበረሰብ እንደ ኢትዮጵያ ማህበረሰብ ደግሞ ከባድና በጣም የምትፈራው ማህበረሰብ የለምና ከባድ ነው እንግዲህ እግዚአብሔር ይማራት ወደ ራሷ ይመለስ ለኔ ታማለች እናንተም ደግሞ እናንተን ሐሳብ ደግሞ እስቲ በዚህ ጉዳይ ላይ ያያችሁትን የታዘባችሁትን እንድታወሩን እንፈልጋለን ሐሳብ አስተያየታችሁን አስቀምጡልን አዳዲሶች ሰብስክራይብ ይደረግ ላይክ ካላረጋችሁ ደግሞ ላይክ አድርጉ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ